Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ። ለተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካምን ተመኘው። ወሳኝ የሆኑ መደመጥ ያለባቸው መረጃ ላስደምጣችሁ ተከስቻለሁ። ጥር ወር ጀምሮ የከተማና መሰረተ ልማት ሚኒስቴር ተጠሪ ተቋማት ወይንም ደግሞ አመራሮች ሰራተኞች የብቃት ምዘና እንደሚወስዱ ሰምተናል። ሙሉ መረጃና ሙሉ ዝርዝር አብረን እናያለን። ይህ በእንዲህ እንዳለ በቀጣይ ቀናት የኦፕሬሽን ተግባሬን በሌሎች ዘርፎችም አጠናክራለሁ ይላል ገቢዎች ቢሮ። በአዲስ አበባና አካባቢው በኤሌክትሪክ ንግድ ላይ እንዲሁም ደግሞ በጎማ በመሸጥ ንግድ ላይ በተሰማሩ የተለያዩ ተቋማት በርካታ የሚሆኑ ድርጅቶች በቁጥጥር ስር መዋላቸው ተሰምቷል። ይሄንም ሙሉ መረጃና ሙሉ ዝርዝር እነግራችኋለሁ። የሚቀጥለው ሳምንት ጥር ወር 2018 ጀምሮ የከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማት አመራሮችና ሰራተኞች የብቃት ምዘና እንደሚወስዱ ከሚያስመዘግቡት ውጤት መሰረት እንደገና እንደሚደለደሉም ተገልጿል። ይሄ የተገለጸው ሚኒስቴር መስሪያ ቤቱ የመንግስት አገልግሎትና አስተዳደር ሪፎርም አንዱ አካል የሆነው የሰራተኞች ብቃትና ምዘና መስጠት ያስችል ዘንድ የከፍተኛ የትምህርትና ስልጠና ተቋማት ከሆኑት ከአዲስ አበባ ዩኒቨርሲቲ፣ ከአዲስ አበባ ሳይንስና ቴክኖሎጂ ኢንስቲትዩት እንዲሁም ደግሞ ከፐብሊክ ሰርቪስ ኢንስቲትዩት ከኢትዮጵያ የብቃትና ስራ አመራር ኢንስቲትዩት ጋር ታህሳስ 23 ቀን 2018 የመግባቢያ ስምምነት መፈራረሙንም ተሰምቷል። የተደረገውን ስምምነት አስመልክቶ ለመገናኛ ብዙሃን ማብራሪያ የሰጡት የከተማና መሰረተ ልማት ሚኒስቴር ከፍተኛ አማካሪና የሪፎርም ሂደትን እንዲከታተሉ የተዋቀረው የቴክኒክ ኮሚቴ ሰብሳቢ አቶ ተስፋዬ ወልደ ሚካኤል የከተማና መሰረተ ልማት ሚኒስቴር በሁለተኛ ዙር የመንግስት አገልግሎትና አስተዳደር ሪፎርምን ተግባራዊ እንዲያደርጉ ከተመረጡት 8 መስሪያ ቤቶች ውስጥ አንዱ መሆኑን ገልጸዋል። የሚደረገው ሪፎርም ሰፊና 7 አምዶች እንደሚኖሩት በዚህ አገልግሎትን ከማቀላጠፍ ጀምሮ መዋቅር ማሻሻያ፣ ለአመራሮችና ሰራተኞች የብቃት ምዘና መስጠት፣ በሚያስመዘግቡት ውጤት መሰረት እንደገና እንደሚደለደሉ ወይንም ደግሞ ወደ ስራ እንዲሰማሩ ማድረግ ተጠቃሽ መሆናቸውንም ተናግረዋል። በእንዲህ እንዳለ በቀጣይ ቀናት የኦፕሬሽን ተግባሬን በሌሎች ዘርፎች አጠናክሬ ቀጥላለሁ ሲል ተሰምቷል። ገቢዎች ቢሮ በአዲስ አበባ በኤሌክትሮኒክ ንግድ ላይ ወይም በኤሌክትሮኒክስ ንግድ ላይ በተሰማሩ ነጋዴዎች ላይ በተካሄደው የታክስ ኦፕሬሽን በ6 የንግድ ድርጅቶች ያልደረሰች ሽያጭ ሲፈጽሙ የተገኙ 9 ግለሰቦች በቁጥጥር ስር መዋላቸውን የንግድ ቢሮ አስታውቋል። መርካቶን ጨምሮ በከተማዋ በተለያዩ አካባቢዎች የታክስ ኦፕሬሽኑ እየተሰራ ወይም ደግሞ እንደተሰራም አመላክቷል። 6 ድርጅቶች ያልደረሰኝ ግብይት ሲፈጽሙ እጅ ከፍንጅ መያዛቸውንና ከድርጊቱ ጋር በቀጥታ ግንኙነት ያላቸው 9 ተጠርጣሪ ግለሰቦች በቁጥጥር ስር እንደዋሉም ተገልጿል። በቁጥጥር ስር የዋሉት ግለሰቦች የመንግስትን ጥቅም ለማሳጣት ከግብር ሕግ ጋር በተጻረረ መልኩ ያልደረሰኝ ሽያጭ በመፈጸም ወንጀል ተጠርጥረው ጉዳያቸው በፖሊስ ተይዞ ለፍርድ ቤት ይቀርባልም ተብሏል። ቢሮው በቀጣይ ቀናት የኦፕሬሽኑን ተግባሩን በሌሎች ዘርፎች አጠናክሮ እንደሚቀጥልም አሳውቋል። ከ15 ቀን በፊት በጎማ ነጋዴዎች ላይ በተደረገ የኦፕሬሽን ተግባር 11 የንግድ ድርጅቶች ያልደረሰኝ ሽያጭ ሲፈጽሙ የተገኙ 15 ነጋዴዎች በሕግ ቁጥጥር ስር መዋላቸውም የሚታወስ ጉዳይ ነው።